ዘመናዊ ሽሬ ምርጥ ሙዚቃዎች timeless music ትምርቴን እየተማርኩኝ እዛው ኪነት ውስጥ እዛው ቀጠልኩኝ ክራርም ማሲንቆም እጫወታለሁ ዜማና ግጥሞችንም እደርሳለሁ ያኔ ዛብ ለነበሩት ዘፋኞች ልጆች ዜማና ግጥም እሰራለሁ እና ትምርቴን ከጨረስኩ በኋላ እስከ 76 ሀገር ፍቅር እስከምገባ ጊዜ ድረስ ሰው ከፍተኛ 16 ኪነት ውስጥ ነበር እየቆረቆራኝ ከሆዴሳውታሽ እየቀነቀነኝ ከልቤ ሳውታሽ ደግሞ ባይኔ መጣሽ ወይ ሁለት ቢላ አንዱን ማሳጣሽ ልጅነቱ ያው እንትኑ ስለነበረኝ ስሜት ስለነበረኝ አጋጣሚውም እዚህ የመታሰሩና መሳሪያዎቹን ማግኘቱ ያኔ እንደዛ አይነት ሁኔታ አመቺ ሁኔታ ስለፈጠረልኝ በዚሁ ልቀጥል ነው እንግዲህ በዛ አይነት ሁኔታ ነበር ልቀጥል እንትን ያደረኩት ቤቴ ሰርክሽለት ጥሬው ደርሶኛል አመጽኛል በልባትን ቢሰማኝ ምን አቅም አለኝ ምን ፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል እሄዳለሁ ባቡር ተሳፍሬ ያችን ጉብር ወጣ አያታለሁ ደሬ ሹሩባዋ ዛጎር ያሰረችው ማሽላ ጠባቂ አለላ ያለችው ዱሬ ላይ ያለችው ዘመናዊ ሽሬ ምርጥ ሙዚቃዎች timeless music በጊዜው እንደዚህ እንትን ባለ ሁኔታ አይደለም ማለት አንደኛ የተጓደኛ አለ የታላቅ ወንድማችን ጓደኛ እሱ በአገር ፍቅር ላስቀጥለ ብሎኝ ይሄዳል በግድ ይዞኝ ይሄዳል እኔ አልችልም እና ግድ የለም ሄደ ባይሆን ባትችልም እንኳን ሞክረህ ትመጣለህ ምናምን ነገር ተባለና ሄድኩኝ አሁን በህይወት የለም ጆቫኒ የሚባል ጊታሪስት ነበረ በሱ ፋንታ ነበር ለመግባት እንትን አደርጌ ነበር እና ያው እነሱ ፕራክቲስ ካደረጉ በኋላ እነሱ ወደ ረፍት ሲወጡ ወደ ሻይ ሲወጡ እኔ ገብቼ ፕራክቲስ ያደርጋለሁ ጊታሩን ከዛ በኋላ ቆይቼ ነው እንግዲህ ፈተና ተፈተኘ እዛ ቦታ ላይ ልመደብ ይቻልኩት ወዲያ ለመቁረጡ ተወራ እንደበደል መንገር ማባበሌ አስገመተኝ መሰል ወዴ መቁረጥ ቢማር ምንኛ ደግ ነበር ተሸክሟት ቀረ ላያገኛት ነገር መጀመሪያ ቅድም እንዳልኩሽ ሊድ ጊታር ነበር የምጫወተው ገና ስገባ እና ያሉትን ዘፈኖች እያጠናሁኝ ፈተና እንዳለ ተነግሮን አንዳንድ የቲዮሪና የፕራክቲስ ፈተና ያኔ ነበር እንዳለ ተነግሮን ያው ፈተናውን ተፈትኜ እንግዲህ ነጥቡን አምጥቼ እዛ ቦታ ላይ ተመደብኩኝ ከዛ ቀጠልኩኝ ማለት ነው ዜማና የግጥም ስራ ስሰራ መጀመሪያ አንጎራጉራለሁ እንጉርጉሮ ወይም ደግሞ ለስለስ ያለ እንጉርጉሮ ሊሆን ይችላል ወይም ደግሞ ፈጠን ያለ እንጉርጉሮ ሊሆን ይችላል ስለዚህ መጀመሪያ ነው ለኔ ብዙ ጊዜ እኔ በስራዬ ላይ ስሰራ ዜማና የግጥም ስራ ስሰራ በቅድሚያ እንጉርጉሮ ነው የሚመጣልኝ ከዛ በኋላ ነው ለዛ ለእንጉርጉሮ ቀስ ብዬ ውሎ አድሮ ከጥቂት ጊዜ በኋላ ሐሳብ ፈልጌለት ለዛ ለዜማ ግጥም ወይም ደግሞ ሐሳብ ምሰራለት ከዛ ከቆየ በኋላ ነው ከዜማው በኋላ ነው ዘመናዊ ሽሬ ምርጥ ሙዚቃዎች በመውደድ ዘውዘው እያለች ዘውዘው ይልቅስ መታ ጎኔን ትፍታው ልቤን በቆማታ አንገላታው ይልቅስ መታ ጎኔን ትፍታው ልቤን በቆማታ አንገላታው በፍቅር ሜዳ ከደረ
አንገቴ ተኝታ አስተውላ ብትታዘብ መዳከሜን አይታ የዳኛ ያለ አልልም ምን አባቱ አያመሹበት ቤት ገብቶ ልብ በአብዛኛው ተዋጣልኝ ብዬ አስባለሁ። ምክንያቱም ብዙ ጊዜ ስሙን በጠቅስ ይልማ ገብረአብ ብዙ ጊዜ እኔን ዜማዎች ይሰራል። በተለይ የጸጋዬ እሸቱን ዜማ እና የተለያዩ ታዋቂ ዘፋኞችንም እንደዚህ እንግዲህ አሁን የሰጠሁትን ዜማ በዛ አይዲያውን መሰረት በማድረግ ቆንጆ አድርገው እስከ መጨረሻው ድረስ ሐሳቡን ተመርኩዞ ጥሩ አገላለጽ ያለው ግጥም ስለሚሰራለት የተዋጣ ነው ብዬ ገምታለሁ። ጓደኛዬ ነሽ ጓደኛዬ ብዬ እንዳላልኩሽ ብቸኛዬ በላሽ ሆይ አደራዬን በላሽ ለመውደድሽ ስለፋ ውለታዬ እንዲይፋ አይጎዳዬ ጉድ አይጎድኔማ ለፍቅር የበራው ልቤ የተለያዩ ዜማዎች ላይ ይልማ የሚሰራቸው ግጥሞች አሉ የኔን ሐሳብ መሰረት በማድረግ ማለት ነው። ሌሎችም አሉ ጸጋዬ ደቦጭ የሚባል ገጣሚ እሱም እንደዚሁ በእኔ ስራዎች ላይ ሌሎችንም ብዙ ስራዎች ሁሉም ደስ ይለኛል። በርግጥ ግን በተለይ ከህዝቡ አንፃር ነው እንግዲህ ሁሉም ነገር ህዝቡ ሲወድ ነው ጥሩ ውጤት አገኘ የሚባለው። ስለዚህ አሁን ብዙ ጊዜ ያንተ ያለ መረረኝ የሚለው ብዙ ሰው እየጠየቀ እንዲዘፍንለትም እንደዚህ አንዳንድ ስቴጆች ላይ እንዲዘፍኑለት ሲጠይቁም እንግዲህ አውቃለሁ። ትዝብት ነው ትርፉ በተለይ አንድ ኮሌክሽን የሰራው ካሴት አለ እዛ ላይ ያለው ትዝብት ነው ትርፉ እሱ ለኔ በጣም ደስ ይለኛል እስካሁን ድረስ። ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገደድሽም ትዝብት ነው ትርፉ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music. ብዙ ካሴቶች በማጀብ ሰርቻለሁ። እስካሁን እኔ ሳስባቸው ከ70 በላይ የሚሆኑ ካሴቶችን በቤዝ ጊታር እንዳጀብኩ አስታውሳለሁ። በ78 እና ወይም በ78 ወይም በ79 ሀገር ፍቅር እያለው የያዩ ማን ያዘዋልን ካሴት እና የአቶ አያሌው መስፍንን ካሴት በዛው በሀገር ፍቅር ባንድ እንዳጀብኩ አስታውሳለሁ። ከዛም በኋላ እንግዲህ እዛው ሀገር ፍቅር እያለው የጸጋዬ እሸቱን የመጀመሪያውን ካሴት ሰርቻለሁ። የሽመቤትን የመጀመሪያውን ካሴት ሰርቻለሁ እዛው ሀገር ፍቅር እያለው። አሁንም እንደዚሁ የይሁኔ በላይን ካሴት ሰርቻለሁ። ከወጣው በኋላ እንደዚሁ የሽመቤትና ኬኔዲ አንድ ላይ ያወጡት፣ አሰፉና ኬኔዲ አንድ ላይ ያወጡት፣ እነ ውብሸት ፍስሐ፣ እነ ጌታቸው አስፋው፣ እነ ስዩም ዘውዴ፣ እነ ተፈራ ነጋሽ፣ እነ አረጋኸኝ በቅርብ ያሉትን እና ኃይለ ኢየሱስን የነሱን ካሴቶች የማስታውሳቸው ናቸው እነዚህ። በሰማዩ ባቡር ከገባየሩ
ልጫወትሻ ካጀብኳቸው የካሴት ክሮች መካከል ሌላ ሳልጠቅስ ያለፍኩት አለ የዱኒ ተፈሪ ወይም ደግሞ የገነት ተፈሪ የሷን ካሴት እንደሰራው ነው ማለት ሷን ባለቤት የነበረች እንክትክት ስብር ስብርብር ያደርጋል ወይ መውደድ ያደርጋል ወይ መጀመሪያ ኮፊ ሃውስ ውስጥ ነበር የምንሰራው 6 ኪሎ አካባቢ የነበረ ናይት ክለብ ነበር እዛ ነበር የምንሰራው ኮፊ ሃውስ ውስጥ 4 ዓመት ሰርተናል ከዛ በኋላ ላይን ክለብ ሚሉት እዛ ሰርተናል እንደዚህ ረጅም ጊዜ ብዙ ካሴቶች ሰርተናል ለምሳሌ አሁን ቴዲ አፍሮን ሰርተናል የዳዊት መለሰን ሰርተናል የኮኩ ሰብስቤን የነጻነትን ሰርተናል የተፈራ ነጋሽ ፍቅር አዲስ እና አረጋኸኝ ብዙ ነው እና ፋንታም ሸዋንቆ የነጸጋዬ እጅህን ትተሌላ እንዳትጸጸት ዋላ ተዋት አስተምረኛመን ወዳጅን ከቶ ሄዱን ጠረን ከለመድኩ ማለት ሳንችልም እኔ ገዱ ይካልካል ጥርስህ መለኛው ምልህ አልነበረም ወይ ከኔ እንዲያው እስከ ወዲያኛው ይካልካል ጥርስህ መለኛው ይካልካል አይንህ ይካልካል ክንድህ ይካልካል ጥርስህ መለኛው ምልህ አልነበረም ወይ ከኔ እንዲያው እስከ ወዲያኛው ይካልካል ጥርስህ መለኛው አይነ ነገራኙ ልብ መሆኑን ሽፍታ ከኔው ጋር ሆነ ባሳ ደርሰ ተመለስ ላፍታ የጫወታችን መልሱ ምነው ዘብረቅረቃለ ለካሳ ካልህ ኖሯል አይምሮ ማየት አለ ከእንግዲህ ፍቅሬ ጠንቀቅ በኔ ይብሳል ጠንቀቅ አንተ ብትልም መንጠቅ የኔ እንዳይልብህ ረቀቅ የማላውቀውን ተምረኝ ስል ፍቅር ቢገዛኝ እንጂ ካንተ ባስኮነኝ ብል ዘመን አይሽሬ ምርጥ ሙዚቃዎች Timeless music